ጸጉራችሁ እየተሰባበረ እየተነቃቀለ የሚያስቸግራችሁ በዚህ መንገድ ተጠቀሙት። እኔ እርግጥ ቪዲዮውን አፈጣጥኜ ነው መለቅላችሁ። ያው ደስ ካላችሁ ግን ወደ ዩቲዩብ ሄዳችሁ ማየት ትችላላችሁ። እዚች ጋር የተጠቀምኩት ሽንኩርት ተጠቅሜያለሁ። ቀይ ሽንኩርት ነው የተጠቀምኩት። የቀይ ሽንኩርት ልጣጩ ራሱ በጣም አሪፍ ነው በነገራችን ላይ ብትጠቀሙት። እሱ ቆረንፍድ ጋር በውሃ አድርጋችሁ እንደ ስፕሬ ብትጠቀሙት በጣም አሪፍ ነው። እዚች ጋር የተጠቀምኩት ነጭ ሽንኩርት አንድ ተጠቅሜያለሁ። ነጭ ሽንኩርት አለው፣ ቀይ ሽንኩርት። ነጭ ሽንኩርት ደግሞ ጸጉራችሁ እንደዚህ ፈንገስ ላለባችሁ በጣም አሪፍ ነው። እንዲሁም ደግሞ ብዙ ዶክተሮች ስለሱ በጣም ያስረዳሉና ገብታችሁ ማየት ትችላላችሁ። አንድ ነገር ከመጠቀማችሁ በፊት ስለዛ ነገርን በደንብ ማወቅ አስፈላጊ ነው ብዬ አስባለሁ። አንድ ሰው ስለተጠቀመ አይደለም። ከዛ እዚህ ጋር ፐርስሊ ተጠቅሜያለሁ እና ፐርስሊ ከተጠቀማችሁ በኋላ እዚች ጋር የተጠቀምኩት ኦሊቭ ኦይል ነው የተጠቀምኩት። እናንተ ያላችሁ መጠቀም ትችላላችሁ። ነገር ግን የምጨምርበት ዘይት ሌላ አለና እናንተ ባላችሁ ዘይት ባላችሁ ቅባት መስራት ትችላላችሁ ማለት ነው። በጣም ነው የተመቸኝ። እርግጥ ይሄ እኔም ሰው ልኩልኝ ነበር በውስጥና በዛ ነው የሰራሁት። በጣም ነው ግን የተመቸኝ። እውነት ለመናገር በጣም ተመችቶኛል። እዚች ጋር ኮኮናት ኦይል ጨምሬበታለሁ። ከዛ በኋላ እዚች ጋር እሳት ላይ ስቲም ታረጉታላችሁ ቢያንስ ለ30 ደቂቃ ማለት ነው። ስቲም ካረጋችሁ በኋላ ጨምቃችሁ ከዛ ጸጉራችሁ ላይ ቢያንስ ለ1 ሰዓት ያክል አድርጋችሁ ከዛ በኋላ ሻምፖአችሁ ላይ ቡና ጨምሩበት። ሽታውን ትንሽ የሽንኩርቱ ሽታ ስላለበት ማለት ነው። እንዲሁም ደግሞ የሻምፖውን አሰራር ከታች ሰርቼላችኋለሁ። በሱ ታጠቡ ማለት ነው። በጣም ነው የሚመቸው።